ዲቃላ ማለት አይደለም ወንጀል፣ ዲቃላ መውለድ ነው ወንጀል። አንድ እናት እንኳን መሸሸጊያ የሌለኝ ልጅ ነኝ። ግን ለምን እንደዚህ እንደምታረጉ ያላቅ ውርጅብኝ ይወርዳል ገና አንቺ ላይ። አንቺ ካርሳም እናትሽ ድንጋይ ትብላ። you don't know us እኛን እሷ ካና መፈጠሯ እኛን እኮ አታቀንም ጀነራል she doesn't know about us ማለቃቀስ ይኸውልሽ ዋንቲ አንድ ነገር ልንገርሽ ማለቃቀስ ድጋሚ ቪዲዮ መስራት መጮ አቁም የኛ ልጆች አጨብጫቢ ናቸው እዚህ መጥቶ ልብ ቅድ ይሰጣል ይስቃሉ እዛ ሄዶ ያለቅሳሉ የሰው መጮቻ ከሚቶ ተደብቀሽ ኑሪ አሁን ደሞ ደከመኝ ሞቶ ያልተቀበረ ነገር መጨረሻው መሽተትና ክፉ ጠረን ማውጣት እንደሆነ በቁማችሁ ሞታችሁ አለመቀበራችሁ አሳይቶናል። እቺ ልጅ ወጣት ናት። ሁለታችሁንም ደግሞ አፈርፍራ ትበላችኋለች። በመስራትም ብትሉ በፈጠራ ችሎታም ብትሉ ልጇን በማሳደግም ብትሉ ስላልተቀበራችሁ እንጂ በቁማችሁ የሞታችሁ እንደሆናችሁ ከሐሳባችሁ የወጣው ክፉ ጠረናችሁ ያስታውቃል። ይሄን ቪዲዮ የምንሰራው እንደው እዚህ ግቡ የምትባሉ ሰዎች ስለሆናችሁ ሳይሆን ምናልባት በእናንተ በገማ እንደበት ምክንያት ሰይጣን ለዚች ልጇን ለማሳደግ የራሷን ህይወት ለመግፋት እየበረታች ላለች ታዳጊ ልጅ የተስፋ መቁረጥ ድምጽ እንዳሰማት ብለን ብቻና ብቻ ነው እንጂ መልስ የሚሰጣችሁ ሰዎች ስለሆናችሁ አይደለም። የመችሽ ዋንትያ በርቺልን። ጤና ይስጥልኝ ያላችሁት ብሩክ ኢንተርቴይንመንት ላይ ነው። እቺ የፈረደባት ዋንትያ እንደው ምን አይነት አፈጣጠር ነው የተፈጠረችው? ግን ለመከራ ህይወቷ ለመከራ የተፈጠረ በእውነት አመጣጧን መቼም ሁላችሁም ታውቃላችሁ። ኢቢኤስ ላይ አይተነዋል። ከዛ ሰዎች ረዷት፣ እግዚአብሔር ይመስገን ደጋግ ልቦች ረዱ። ከዛ ተነሳች፣ ከዛ ጀግና ሆነች እና ዋንትያ አይታችኋት ከሆነ ሚዲያው ላይ ስፔሻሊ ቲክቶክ ላይ ነው በደንብ የምትታወቀው። አንድ ቀን ብሔር ነክታ ሃይማኖት ነክታ የሰው ማንነት ነክታ አታውቅም። በእውነት ብዙ ቪዲዮቿን አይቻለሁ። የላትም እንደዚህ። ግን በቃ አሁን ጥግ ላይ ስለደረሰች ከጀርባ ሌሎች ሰዎችም ይኖራሉ። በተለይ እኔ ሴቶችን ጠረጥራለሁ የእሷን ስኬት የሚመኙ ግን ያልደረሱ ወደ ታች እሷን ለመጣል ሁሌ ሲጣጣሩ ሁሌ ሲመቷት ነው የማየው። እና ሰሞኑንም የሆነው ይሄ ነው። ሀዲያ አካባቢ ቪዲዮ ለመስራት ሄዳ አንድ ችግር ደርሶባት ነበር። ከሳውዝ አፍሪካ ሁለት ወጣቶች በእውነት ደስ የማይል ንግግር ተናገሩ። ከዛ በኋላ ሚዲያው ድብልቅልቅ አለ። ደጋፊ የሌላት መስሏቸው ነበረ፣ ግን በርካታ ደጋፊ አላት። ምክንያቱም ልጅቷ ጀግና ነች። ለማንኛውም እስቲ ሰው ስለሷ ምን አይነት አስተያየት ሰጠ የሚለውን አብረን እንከታተል። የምትገኙት ብሩክ ኢንተርቴይንመንት ላይ ነው። አንተ ኩላሊትን፣ ልብህን፣ ሁሉ ነገር ከነው ኩላሊት የምትሰጠው ለኔ የምትሰጠው አንቺ ነሽ እንጂ ማሰጪው እኔ እኮ የማልሰጥ ነገር የለም። አንቺ እዛ እሰጥሃለሁ። ምን ልስጥክ ቤኪ ምን ልሆንልህ ዋንትያ ውሸት ጎበዝ ነሽ። ብዙ ጊዜ መከራ የሚደርስብሽ ካየሽ ስለምትዋሽኝ፣ ብዙ ጊዜ ሰዎች የሚሰድቡሽ የሚረግጦች ካየሽ ተዋሻለሽ። ውሸቶች ስላሉሽ እንጂ ሰው ዝም ብሎ አይጠላሽ። ውሸቶች አሉ የምትዋሻቸው። ምናልባት ቀምሰሽም ስላልተደጋገማችሁ ሊሆን ይችላል። ይሄ እውነት ነው። ለደቡብ አፍሪካ ያለሽን ንቀት ያሳያል። አቴንሽን ትፈልጋለች ልጅቷ። እኔ እሷና እኔ የማይመቹ ልጆች አሮኖ ለምን እንደሆነ አለ የማትመች በተለይ እሷ ሳትሆን እሷ እናትነቷን እወድላታለሁ። ኦንላይን ላይ ምን ላርግልህ እዚህ ጋር ሳመኝ እየዞርኩኝ እንደዚህ ላልኩት ወንድ በአካል ሲያገኘኝ ነይ እንተኛ ብሎ ቢጠይቀኝ ቀድሞ በሬን የከፈትኩት እኔ እንጂ እሱ አይደለም። እውነታው ይሄ ነው። ለምንድን ነው በዚህ ደረጃ ልጅ እየተዳፈረች ያለችው እና እያደረገች ያለችው? የሆነ ጥፋት ስታጠፋ ሰዎች ሲናገሯት አይ እሷ እኮ እንትን ስለሆነች ይጠሏታል፣ እሷን እኮ አቢዩዝ እያደረጓት ነው፣ እሷ እኮ ምስኪን ናት። ማሬ ነይ ኢትዮጵያ
እና ገና በ12 ዓመታቸው በ14 ዓመታቸው ተደፍረው ሕፃን ይዘው የሚለምኑ በየመንገዱ ታገኛለች። እንደ ሌላ ነገር አይታችሁን ለምታወሩ ሰዎች ማለት ነው። ለዚህ ነው ባለፈው ዕለት እግዚአብሔር በጣም ይወድሻል፣ እግዚአብሔር በጣም ያከብርሻል፣ ስላከበረሽና ስለወደደሽ ክሰውሻል፣ ብዙ እናቶችን ብዙ እህቶችን ሰጥቶሻል፣ ተጠቀሚበት ብዬ መልእክት ያስተላለፍኩላት ለዚህ ነው። ምክንያቱም በሷ እድሜ የተደፈሩ ልጆች ዛሬ ምጾታዊ ነገር እየደረሰባቸው ጎዳና ላይ ያሉ ልጆች አሉ፣ የሚረዳቸው ያጡ። ጡቷችን አክላ ጡቷን እንደዚህ ይዛ ለእናትሽ የዳቦ ስጭኝ የምትል ሕፃን ልጅ አውቃለሁ መንገድ ላይ። ስለዚህ እግዚአብሔር የወደደሽን እግዚአብሔር የሰጠሽን አኬር እግዚአብሔር የሰጠሽን መክሊት ተጠቀሚበት። ስምና ዝና ስላለኝ ወይም ደግሞ የሚደግፉኝ ሰዎች አሉ ብለሽ መስመርሽን አትሳች። ሚዲያ ላይ እያመጣሽ የምታሳዩን ነገር ተጠንቀቂ። ምናልባት ያላወራ ነው ያልተናገርነው ነገር ደግሞ ብዙ የምናውቃቸው ነገሮች ሊኖሩ ይችላሉ። እናንተ ግን ትመጡና ሰዎች ሚዲያ ላይ ሲያወሩት ቀጥታ የምትወስዱት ከዘርጋና በዘር አታክ እንደተደረገችና እሷ ብቻ ላይ እንደዚህ አይነት ነገር ደርሶ ሰዎች እጁን እንደጠቆም አድርጋችሁ ትናገራላችሁ። ሌላውን ለመጉዳት ትመጣላችሁ። አልስማማም። አፍክር አንድ ቀን ውሃ ያልነካ ሀላ ጫትና ሀላ ቤንዝል ምን አርግ ነው የምትለው? ለዋንቲያ ደደብሽት ማለት ነው። አንዴ መንግስት ትሰድባላችሁ፣ አንዴ ኢትዮጵያን ትሰድባላችሁ፣ አንዴ በዘር ትመጣላችሁ። መሀይም የሀዲያን ጦስ ለቅልቃ ጣጣና ብላ ደደብ ግን ዘር የሌለ ማይህይም ከኢትዮጵያ በሂግር ጉዞ ሳውዲ አፍሪካ ገብቶ አፉ የገማ ቤዝል በአይላንድ ስባ ወንድሙን አሲዱ አፍሶበት የምትገለው መሀይም ዘር ማዘር የሌለ ደደብ ሹጣን አራት ናቸው። ጌ ማለት ነው። ወንዳገረድ ጌ ሁለት ዕቃ ያላቸው ሀዲያም የማትወክለው ኢትዮጵያም የማትወክለው ግምግማታም ግምዘር ሰው ቲክቶክ ላይ መጥቶ ስለሳቀ ለብሶ ስለታየ ስላጌጠ ውጫዊ ውበቱ ስለጠበቀ በውስጡ ስብራት የለበትም፣ ህመም የለበትም፣ የሚያነክስበት የሚጸጸትበት የህይወት ምዕራፍ የለውም ማለት አይደለም። ዋንትያ በጣም ትንሽ ልጅ ናት። በቃ እንደ ኮንቴንት የምትሰራው ኮንቴንት ከኔ ኮንቴንት ጋር አይገናኝም። ግን እነዚህ ሁለት ደቡብ አፍሪካ ውስጥ ሱቅ ውስጥ ቁጭ ብለው ከሚሰጡት የሸቀጥ ዕቃ ያነሰ አገልግሎትም ጥቅም ያላቸው ግለሰቦች እንደ ዋንትያ ያሉ በልጅነታቸው ብዙ ሴቶች ላይ የሚደርስ ጉዳት ደርሶባቸው ልጆቻቸውን ለማሳደግ ደፋ ቀና የሚሉ ሴቶችን አንገት ማስደፋትና ማስለቀስ አለባቸው ብዬ አላስብም። በደቡብ አፍሪካ ያለው የኢትዮጵያ ኮሚኒቲ ራሱ ለምን ዝም እንደሚል ጸጥ እንደሚል አላቅም። እነዚህ ልጆች እንደ ማህበረሰብ የሀዲያን ትልቅ ማህበረሰብ እያሰደቡ ነው። እንደ ወንድም ደግሞ እኛ ወንዶችን እያሰደቡ ነውና አንድ መላ ልንሰጣቸው ይገባል ባይነኝ። ይመቻል። ሰው ማለት ሰው የሆነ ሰው የታጣለት ይባላል። ብታግዟት ነው እንጂ የሚሻለው ባትጥሏት። ምክንያቱም አይታችኋል፣ እሷ ተሰብራለች። ግማሹ በሃይማኖት ይመጣል፣ ግማሹ በዘር ይመጣባታል። በርካታ ሁኔታዎች ተፈራርቀውባታል። እኔም በርካታ ቪዲዮ ሰርቻለሁ። ገብታችሁ ብታዩት ስለ ዋንትያ በትንሹ ከ5 ጊዜ በላይ ቪዲዮ ሰርቻለሁ። ይሄ 6ኛ ይመስለኛል። ገብታችሁ እዩት። ብዙ መከራ አልፋ ነው እዚህ የደረሰችው። ደግሞም ትንሽ ልጅ ነች። በተለይ ትልልቆቹ፣ በጣም ትልልቆቹ እድሜያችሁ ይሄድ አላችሁ ትልልቆች፣ የመቀመጫችሁ ፀጉር ዝንጀሮ የሚያንጠለጥል ትልልቅ ሰዎች እባካችሁ እስቲ ተዋት፣ ትስራ፣ ትኑር፣ ልጇን ታሳድግ። ተዋት፣ ምንም አላረገችም። This is a special message to Wantia. Jane Konjo, you are beautiful, you are strong, you are independent. You've done nothing wrong. We all support you. We all love you. Keep going. Never give up. የሰው ልጅ ያለውን ነው ለሰው ሼር የሚያደርገው። ባይምሮ የሞላውን ነገር በአፍ ትናገረዋለህ። አለቀ። ኦኬ። በስድብም ሆነ በኃይል የት እንደምትደርስ እናያለን። ራስህን ግን ጠብቅ፣ ተጠንቀቅ። ይሄ ዋርኒንግ ነው። ዛሬ ያጮከው ደውል መልሶ ይጮሃል ከኛ ዘንድ። ሰው ማስነሳት ካለብን በደንብ እናስነሳለን እስከ ጥግ ድረስ። ከእህታችን አናት ላይ ግን ወረድ። በህይወቷ ያለው ነገር ይበቃታል። ብቻዋን ልጅ ማሳደግ ይበቃታል በዚህ ልጅነቷ። ኦኬ ዝም ብሎ የሚሰማችሁ ሰው የለም። ጠዋት እመለስበታለሁ ከስራ ስወጣ እንሄድበታለን አንድ ላይ።
በነገራችን ላይ ወርቅ ሁል ጊዜ በየቦታው አይገኝም። ዋንትያ ደግሞ ወርቅ ነሽ፣ ጀግና እናት ነሽ፣ በጣም ጎበዝ እናት ነሽ፣ በጣም ኩል ሴት ነሽ፣ በጣም በቃ ምን ልበልሽ ወርቅ ነሽ። ገባሽ? ጀግና ሴት ነሽ። ዛሬ አንቺ የደረስሽበትን ስንቱ ይመኘዋል። አንቺ የደረስሽበትን አንቺ ያለሽበትን ቦታ በጣም ብዙ ሴቶች ይመኙታል፣ ብዙ ሰዎች ይመኙታል። መሆን ስለማይችሉ ነው። አንቺ ደግሞ ጠንካራ ሴት ነሽ። ያችን የመሰለች ወርቅ ልጅ ወልደሽ አልጣልሻትም። በልጅነት እድሜሽ አቅፈሽ አሳድገሽ እዚህ ድረስ አድርሰሻታል። ዋንትያ ማለት እኔ ነኝ። ዋንትያ ማለት የኢትዮጵያ ሴቶች ሁላችንንም የምትወክል ሴት ናት። ስለ ዋንትያ ስለማታቋት ሴት በዚህ ደረጃ አፍ መክፈት ግን በጣም ነው የሚያሳፍረው። ዋንትያን የምናቃት እናቃታለን። በነገራችን ላይ ከነዚህ ሰዎች ጀርባ ቀናተኛ ሴቶች ሊኖሩ ይችላሉ። ስለዚህ ዋንትያዬ ወደፊት እንጂ የለም ወደ ኋላ። ይህ በእንዲህ እንዳለ እንግዲህ አንድ ሰው ማህበራዊ ሚዲያው ላይ የዋንትያ አባት ነው እየተባለ በርካታ ቪዲዮ ላይ እየተለጠፈ ዲዩት ሲሰራበት የነበረ ሰው አሁን ደግሞ እሱ ብቅ ብሎ የዋንትያ ልጅ አባት አይደለሁም ብሏል። የዋንትያ ልጅ አባት ወይም የዋንትያ ደፋሪ ነው ተብዬ ሲፖስቱት ተደጋጋሚ ፎቶዎችን አይቼዋለሁ እና ምናልባት በምን ሂሳብ ዋንትያ ደፋሪ እንደሆንኩ በምን ሂሳብና እንዴት የዋንትያ ልጅ አባት እንዳደረጋችሁኝ ባይገባኝም ምናልባት ምን ተፈልገው ነው አላማው ምንድነው ግቡስ የሚለው ነገር እንግዲህ ፖስታቶቹ እየፖስታችሁ አላችሁ ዩቲዩበሮች እንዲሁም ፌስቡክ እንዲሁም ቲክቶክ ላይ ያላችሁ በተለይ ትላልቅ ፎሎወር አላችሁ ወንድሞቼ አንድ ነገር እንድታውቁ የምፈልገው እኔ ዋንትያ የምትባል ሴት እስካሁን መፈጠረው አላውቃትም። የነበራችሁት ብሩክ ኢንተርቴይንመንት ላይ ነው። ቪዲዮን ከወደዳችሁት ላይክ አድርጉ፣ ለብዙዎች እንዲደርስ ሼር በማድረግ ተባበሩኝ። ብሩክ ኢንተርቴይንመንት ይቀጥላል ባይ